ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ የጌታ ቀን እንደ ሌባ ሆኖ ይመጣል ይላል። ኢየሱስ ጌታ ነው። በዛን ቀን ሰማያት በታላቅ ድምፅ ያልፋሉ ይላል። የሰማይም ፍጥረት በትልቅ ትኩሳት ይቃጠላል ይላል። ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል ይላል። ኢየሱስ ክርስቶስ ጌታ ነው። ይሄንን መጽሐፍ የጻፈ ጻፊ ራሱ ጴጥሮስ ነው። ፒተር አንደኛ ጴጥሮስ ሁለተኛ ጴጥሮስ የሚባልን ጽፏል። አንደኛ ጴጥሮስ ከ62 እስከ 64 ዓመተ ምህረት የተጻፈ ቃል ነው። ሁለተኛ ጴጥሮስ የተጻፈ ምዕራፍ 3 አለ ከ65 እስከ 66 ያለ ዓመተ ምህረት ነው የተጻፈ። ጴጥሮስ የሚባል ሐዋርያ ከ12ቱ አንዱ ነው። የክርስቶስ ኢየሱስ ደቀ መዝሙርት ነበሩ። ይሄ ሐዋርያ በጣም ለወንጌል ብሎ ዋጋ የከፈለ የእግዚአብሔር ሰው ነው። ሐዋርያ ጳውሎስ፣ ሐዋርያ ጴጥሮስ በጣም በኃይልና በስልጣን በራሳቸው ዘመን ላይ ወንጌል ይሰብኩ ነበር ይላል ቃል። ወንጌል ሲሰብኩ በወንጌል ምክንያት ስደት በእነሱ ላይ እንደመጣ መጽሐፍ ቅዱስ ይናገራል። በጣም ለወንጌል የከፈሉትን ዋጋ ዘልቃችሁ ውስጥ ምስጢሩን ካወቃችሁ ለጌታ ያስገዛል። ይህ ሐዋርያ እንዲህ ብሎ ጽፏል፣ ምድር ታልፋለች፣ ምድር ላይ የተደረገ ሁሉ ያልፋል፣ ይቃጠላል። በአንድ ጊዜ የሚደመሰስ ነገር ነው። ገንዘብ ቢሆን ይቃጠላል፣ ሕንፃ ቢሆን ይቃጠላል፣ አዋቂ ነኝ የሚል ይቃጠላል፣ ትልቅ ስፍራ ላይ ነኝ ያለው የሚል ይቃጠላል፣ ብዙ ሀብት አከማችቻለሁ የሚል ይቃጠላል፣ ይጠፋል። ምድር ትደመሰሳለች። ትንሣኤ አለ። ኢየሱስ ዳግም ይመጣል። ይሄ ምድር እንደዚህ እስከ ዘላለም አይኖርም። ስለዚህ ምን ማድረግ አለ? ራስን ማስመለጥ አለብህ። ወንድምን መውደድ አለብህ። እህትሽን መውደድ አለብሽ። ከአሁኑኑ ከሐሜት ራስን መለያት አለብህ። ሐዋርያ ጴጥሮስ ለወንጌል ደረታቸውን የሰጡ አንገታቸውን በሰይፍ የሰዉ የደም ዋጋ የገባቸው ሰዎች ነበሩ። ለትርክ ምርኪ አይኖሩም፣ ለቁሳቁስ አይኖሩም። ለአንድና ለአንድ ለኢየሱስ ይኖራሉ። ዛሬ ለኢየሱስ የሚኖር ሰው ያመልጣል። በሌላ አማርኛ ምድርም ያልፋል፣ ምድርና ሞላ ታልፋለች። የማልፍ ግን አንድ ነገር አለ፣ የኢየሱስ ስም አያልፍም። ዛሬ ኢየሱስን ብሎ እዚህ የመጣ ሰው ያመልጣል። እነ ጴጥሮስ እነ ሐዋርያ ጳውሎስ ሌሎችም ሐዋርያቶች ኔሮ በሚባል ንጉሥ በዛ ዘመን ትልቅ ስደት እንደደረሰባቸው መጽሐፍ ቅዱስ ይናገራል። ትልቅ ስደት መከራ። ይሄ ኔሮ የሚባል ንጉሥ አማማ ሐሳብ በልቡ ከማግባቱ የተነሳ ከተማውን እሱ የሚኖርበትን ከተማ በራሱ እሳት አቃጥሎ ከዛ በኋላ የእግዚአብሔር ሰዎች አገልጋዮች እነ ጴጥሮስ እና ዮሐንስ እነኚህ ናቸው አቃጠሉት ብሎ ይሄንን ወንጀል በነሱ ላይ አምጥቶ ከዛ በኋላ አሳዛቸው። እነኚህ ሰዎች ነቀፌታ የለባቸውም፣ ወንጀል የለባቸው፣ ክፋት አልሰው። ይሄ ኔሮ የሚባል ንጉሥ ግን ሲተት ሰራ፣ ተንኮል ሰራ። ከጀርባ በእግዚአብሔር አገልጋዮች ላይ ሌላ ጉድጓድ ቆፍሮላቸው ራሱ ከተማን በአንድ ሌሊት ድምስሱን አውጥቶ ከዛ በኋላ እነሱ ናቸው ይህን ከተማ ያደረጉት፣ ያቃጠሉት። እነኚህ የወንጌል ጌታ ጌታ የሚሉት ሰዎች ያዙልኝ አለ። ምክንያቱም በዛ ዘመን ለንጉሱ ኔሮ ይሰገድለት ነበር። እነኚህ ደግሞ ሐዋርያቶቹና የክርስቶስ ተከታዮች አይደለም ለሰው አንሰግድም ይሉ ነበር። ዛሬ ለሰው አንሰግድም የሚል ሰው አለ? ለገንዘብ አልሰግድም የሚል ሰው አለ? አለክ በኢየሱስም ተዘጋጅ ትሻገራለህ። ፒተር እንዲህ አለ፣ ጌታ ሆይ አለ አንድ ቦታ ላይ ሁሉን ትተን አንተን ተከተለን። እንኪያስ ካንተ እጅ ላይ የምንቀበለው ነገር ምንድነው? የሚሆንልን ነገር ምንድነው አለ። በምድር 100 እጥፍ፣ በሰማይ የዘላለም ሕይወት። ኢየሱስን ከተከተልክ በሰማይ የዘላለም ሕይወት አለ፣ በምድር 100 እጥፍ አለ። ከችግር ማውጣት ትፈልጋለህ? በአቋራጭ አትሂድ። የዘላለምን ሕይወት ማውራት ትፈልጋለህ? በአቋራጭ አትሂድ። ከዛ በኋላ በጽድቅ ኑር፣ ወደ ጽድቅ ደግ፣ ራስህን ላይ። ዛሬ ተአምራት ይሆናል። እዚህ ጉባኤ ላይ ወደ ቅባት ስፈሳለሁ። ኔሮ ያዙት፣ ውጡ አላቸው። ወታደሮቹን አሰማራ፣ በአራቱ አቅጣጫ አሰማራና ኢየሱስ የሚሉትን ልቀማቸውና ወደ እስር ቤት፣ እዛ እስር ቤት ውስጥ ገብቶ ኢየሱስ ክርስቶስ ያድናል የምትሉ ከሆነ ትታረዳላችሁ፣ አድንም የምትሉ ከሆነ ትተርፋላችሁ የሚል አማርኛ እነሱን ለማስወራት ንጉሱ ኔሮ የራሱን ሂሳብ ሰራ። እነ ጴጥሮስ በዚህ ያላለፉ የአፖስትልን ምስት የሐዋርያ ጴጥሮስን ምስት በ65 ዓመቱ ከገደለ በኋላ ጠላት እየዘመረች ሞተች። ይሄንን ጌታ ትክጃለሽ? ኧረ አልክድም፣ እስቲ እሷን አስጠርታችሁ አሳዩኝ አለ ጴጥሮስ። እሷ ሄዳ ልክ ፊቱ ላይ ስትቆም እንደ እያሰቃዩሽ እንደሆነ ያውቃለሁ፣ እያንከራተቱሽ እንደሆነ ያውቃለሁ። እና ይሄን ጌታ ክደሽ ነው ወይስ የምትሞቺ አላት ባልዩ። ኧረ እኔ እየዘመርኩ ነው የምሞተው አለች። ኢየሱስ ጌታ ነው። በ65 የጴጥሮስን ምስት ከገደለ በኋላ ንጉሥ ኔሮ በ67
ደሞ ጴጥሮስን ገደለ። ጴጥሮስ እንዲህ አለ፣ ኢየሱስ ክርስቶስ ወደ ላይ ነው የተሰቀለ፣ እኔን ግን ዘቅዝቃችሁ ስቀሉ። ይሄ ነው ወንጌላዊ፣ ይሄ ነው ፓስተር፣ ይሄ ነው አፖስትል፣ ይሄ ነው እውነተኛ። ኢየሱስ ጌታ ነው። ለወንጌል ሽሮ በርበሬንም ቢያልሽ የተሻለ ፊት ለፊት ይሻላል። የተሻለ በፊት ለፊት ይላል። ሃሌሉያ